ባና ምስራቅ አፍሪካ ሰሞኑን አበይት ያልናቸው ፍጻሜዎችን መርጠናል። በአህጉሪቱ ግዙፍ የተባለለትን የድሮን ትርኢት በአዲስ አበባ ሰማይ ደምቆ አምሽቷል። መንግስት የዳቦ ጥያቄ ፖለቲካ ነው፣ ሁሉንም የሚመለከት አይደለም በማለት ዛቻ ዘል ማሳሰቢያ መግለጫ አውጥቶ አቋሙን ግልጽ አድርጓል። ዓመታትን ሌትና ቀን አንብበው ዶክተር የሚለውን ማዕረግ የተሸከሙት ባለሙያተኞች ርቦናል ለሚለው ጥያቄያቸው በእገታና እስራት መመለስ በተጀመረ ማግስት ሚሊዮኖች የተመደበለት የድሮን ትርኢት ደግሞ በመዲናዋ ሰማይ አሸብርቆ አምሽተዋል። በዚህ ሳምንት ሌላው የዜና አውታሮች አጀንዳ የነበረው ጉዳይ የኢትዮጵያ ምርጫ ቦርድ ውሳኔና የህወሓት መግለጫ ነበር። የምርጫ ህግ ባለሙያው ህወሓት አሁን የተሰረዘበት ምክንያት በአዋጁና በፓርቲው መተዳደሪያ ደንብ መሰረት ጠቅላላ ጉባኤ ማካሄድ ስላልቻለ ነው ሲሉ ያብራራሉ። ይሁን እንጂ ምርጫ ቦርድ ፓርቲውን በመሰረዝ የወሰደው እርምጃ የመጨረሻ ውሳኔ እንዳይደለ ይናገራሉ። ምርጫ ቦርድ የሰጠውን ሰርቲፊኬት ሰርዣለሁ የሚለው ውሳኔ ከቦርዱ ጋር ያለንን ግንኙነት በሚመለከት የተሰጠ ውሳኔ ነው፣ ከኢትዮጵያ መንግስት ጋር ያላቸው ግንኙነት የተለየ ነው የሚለው ደግሞ ህወሓት ነው። ይህ የፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠው ነሳሁ በሚለው ወረቀት ላይ አይመሰረትም ሲሉም አጽንኦት ተሰጥቶታል። ባናን ሳብስክራይብ በማድረግ ቤተሰብ ይሁኑን። የደወል ምልክቷን በመጫንም አዳዲስ መረጃዎች እንዲደርሳችሁ አድርጉ። አስተያየት በመጻፊያ ሳጥንም ሰኮንዶች መድበው የተሰማችሁን አጋሩን። ስለምትመርጡን እናመሰግናለን። የኢትዮጵያ ቴክኖሎጂ ኤክስፖ 2025 አካል ነው የተባለውን የድሮን ትርኢት ሚሊዮኖች ዶላር ተበጅቶለታል። ከሁለት ቀናት በፊት የዳቦ ጥያቄያቸውን በዛቻና ማስፈራሪያ የመለሰው የብልጽግናው መንግስት አሁንም ትኩረቱ ትርኢት ላይ አድርጓል። ጠቅላይ ሚኒስትር አብይ አህመድና ሹመኞቻቸው ከአረብ ሀገራት የመጡ የንጉሱ ልዑካን ቡድን የታደሙበት 1500 ድሮኖች የተሳተፉበት የተባለውንም ትርኢት ታዳሚዎችን ሲያፍከነክን፣ ሰፊው መዲናዋ ነዋሪ ግን በሰማይ ያለው ደመና ሆኖበት ነው መሰል የሰማዩ ድምቀት አጀንዳ ሳያደርግ ቀርቷል። ኢትዮጵያ በቴክኖሎጂው ዘርፍ የደረሰችበት አቅም አንጸባርቋል የተባለው ትርኢት ከማህበረሰቡ ጥያቄ ጋር ሆድና ጀርባ ሆኗል። የትርኢት ከትዕይንትነት ባለፈ ኢትዮጵያ ለሀገራዊ ብልጽግናና ለአፍሪካ ትስስር ያላትን ጠንካራ አቋም ያሳየችበት መሆን የሚያሳይ ነው ሲሉ የብልጽግና ልሳን የሆኑት ሚዲያዎች በፈገግታ ታጅበው ዘግበዋል። በኢኮኖሚ ብቃቷ ቀዳሚ ትሆናለች ተብሎ ተስፋ የተደረገላት ኢትዮጵያ አሁን ላይ የዳቦ ጥያቄ አሉን የሚሉ ሙያተኞች በዝቶባት ቀዳሚነቷም የተለየ ነገር ሳይሰሩ ነገር ግን ስለደከመች ብቻ አስረክባለች። በትናንትናው ዕለት ምሽት የታየው ድሮን በሙሉ ቻይና የተመረተና ከዩኤኢ የተከራየ መሆኑን ተነግሮለታል። ትርኢቱን ያሳዩት ባለሙያዎቹም ከዚያ የመጡ ናቸው። ለዚህ ኪራይ በሚሊዮኖች የሚቆጠር ገንዘብ ፈሷል። በዚህ የጤና ባለሙያውና መምህራን ዳቦ የሚበሉበት ገንዘብ ባጡበት ጊዜ ሀገሪቷ ጠግባ የተረፋት ይመስል ገንዘብ በዚህ መልኩ ማባከን መንግስት ለህዝቡ ያለው ቦታ ቁልጭ አድርጎ የሚያሳይ ነው። ከሰሞነኛው የጤና ባለሙያዎች ከፊል የሥራ ማቆም አድማ ጋር በተያያዘ በመላው ሀገሪቱ ከ80 በላይ የጤና ባለሙያዎች መታሰራቸውን የንቅናቄው አስተባባሪዎች አመልክተዋል። የመንግስት የጸጥታ ኃይሎች በተለይም በትላልቅ ከተሞች በሚገኙ ሆስፒታሎች የሚያገለግሉ በርካታ የጤና ባለሙያዎች እያሰሩና እያዋከቡ ነው። ከጎንደር ዩኒቨርሲቲ በጸጥታ ኃይሎች ተይዘው ከተወሰዱት የሕክምና ባለሙያዎች መካከል አንድ ሱዳናዊ ሐኪም ሆኗል። ሐኪሞች፣ ነርሶች፣ ላቦራቶሪ ባለሙያዎችን ጨምሮ በርካታ የጤና ባለሙያዎች ለወከባ፣ ለድብደባና ለእስራትም ተጋልጠዋል። የንቅናቄው አስተባባሪዎች ባሰባሰቡት መረጃ መሰረት በቁጥጥር ስር ካሉት ባለሙያዎች መካከል 9ኙ ሴትና የጤና ባለሙያዎች ናቸው። የኢትዮጵያ የጤና ባለሙያዎች ንቅናቄ በሚል ስያሜ የደሞዝና ጥቅማ ጥቅም ጥያቄን ጨምሮ የጤና ስርዓቱን ያስተካክላሉ ያሏቸው 12 ጥያቄዎች ያነሱ ባለሙያዎች ከግንቦት 5 2017 ዓ.ም ጀምሮ የከፊል የሥራ ማቆም አድማ ወጥተዋል። ከዚሁ አድማ ጋር በተያያዘ አዲስ አበባ የሚገኙትን ጥቁር አንበሳና ቅዱስ ጳውሎስ ሆስፒታሎችን ጨምሮ በተለያዩ የሀገሪቱ ክልሎች በርካታ የጤና ባለሙያዎች ከሆስፒታልና ከቤታቸው በጸጥታ ኃይሎች እየተወሰዱ በቁጥጥር ስር እንዲውሉ ሆኗል። እስካሁን 23 የጤና ባለሙያዎች ከጎንደር ዩኒቨርሲቲ ሆስፒታል የታሰሩ ሲሆን 8 የሚሆኑ ሐኪሞች እኩለ ሌሊት ላይ ከዩኒቨርሲቲው የጋራ መኖሪያ ቤት በመከላከያ በአድማ ብተናና በሚሊሻ አባላት ተወስደው የታሰሩ ናቸው። ከእነዚህም ውስጥ ለስፔሻላይዜሽን ትምህርት ወደ ዩኒቨርሲቲው የመጣ ዶክተር አብርሃም አፖኬ የተባለ ሱዳናዊ የማህፀንና ጽንስ ሬዚደንት ሐኪም ይገኝበታል። ሆስፒታሉ ግቢ ውስጥ በቅርብ አገልግሎት እንዲሰጡ በተሰሩ መኖሪያ ቤቶች የሚኖሩ ሐኪሞችን ተጠራርጎ መወሰዳቸውን ታካሚዎቹ ተናግረዋል።
አንድ የጎንደር ሆስፒታል ዶክተር እንደተናገሩት የጸጥታ ኃይሎቹ በምሽት ወደ ሐኪሞች መኖሪያ ቤት በመግባት በኃይልና በማንገላታት ባልደረቦቻቸውን በተሽከርካሪ ጭነው ተወስደዋል። እስሩን የባለሙያዎችን ክብርና ሰብአዊነት በሚነካ መልኩ መፈጸሙን የተናገሩት አስተባባሪዎች የጤና ባለሙያዎችን ለማሸማቀቅ ሆስፒታሎች በጸጥታ ኃይሎች ተከበዋል ብለዋል። በሆስፒታሎች ድንገተኛ ሕክምና አገልግሎት ይሰጡ የነበሩ የጤና ባለሙያዎችም መታሰራቸውን የጠቆሙት አስተባባሪው አገልግሎቶች መቋረጣቸውን በመጠቆም ከዚህ በኋላ ሊመጣ የሚችለው ቀውስ ግልጽ ነው በማለት አስጠንቅቀዋል። በዚህ ሁኔታ ችግሮች ይባባሳሉ ሲሉ የመንግስትን እርምጃ የተቹት የንቅናቄው አስተባባሪ ከመንግስት የተሰጣቸውን ምላሽ የንቀትና መንግስት ነኝ ከሚል የማይጠበቅ ሲሉ ገልጸውታል። በይፋ እየደበደበ ክብራቸውን የሚነኩ ንግግሮች እየተናገረ ከፍተኛ ዛቻና ኃይል እየታከለበት ማስፈራሪያ እየፈጸመ ያለው መንግስት ነው ብለዋል። በተለያዩ የአገሪቱ ክፍሎች ውስጥ በሚገኙ የሕክምና ተቋማት ውስጥ የሚሰሩ በጸጥታ ኃይሎች ቁጥጥር ስር የዋሉ የጤና ባለሙያዎች ስም ዝርዝር እስከ አርብ ከሰዓት በኋላ ድረስ 81 ደርሰዋል። ዝርዝር የታሰሩ የሕክምና ባለሙያዎችንም ሙሉ ስም፣ የሚሰሩባቸውን የጤና ተቋማት፣ የሙያ ዘርፋቸውን፣ የተያዙበትን ዕለት እንዲሁም ያሉበትን ክልል ይዟል። ከፊል የሥራ ማቆም አድማው ከተጀመረበት ከማክሰኞ ጀምሮ የጤና ባለሙያዎች በቁጥጥር ስር እየዋሉ ቢሆንም ከመንግስት በኩል ይህንን በተመለከተ የተባለ ነገር የለም። ባለፈው ሐሙስ ምሽት መግለጫ ያወጣው ጤና ሚኒስቴር የከፊል ሥራ ማቆም አድማውን ተቀባይነት የሌለው ብሎታል። በተጨማሪም የዳቦ ጥያቄው የጥቂቶችና ለፖለቲካ ጥቅም ሲባል የተነሳ ሲል አስተባብሏል። ሚኒስትሩ እንቅስቃሴውን በሆደ ሰፊነት ሲያየው መቆየቱን በመጠቆም በስራ ገበታቸው ላይ በማይገኙና ሁከትና ብጥብጥ በሚፈጥሩ የጤና ባለሙያዎች ላይ ሕጋዊ እርምጃ ወስዳለሁ ብሏል። ይህን የሚኒስትሩን መግለጫ የንቅናቄው አስተባባሪዎች ያልጠበቅነውና ፖለቲካዊ መልክ የያዘ ብለውታል። ባለፉት ቀናት በርካታ ሆስፒታሎች በስራ ላይ የማይገኙ ባለሙያዎች ላይ አስተዳደራዊ እርምጃ እንደሚወስዱ ማስጠንቀቂያዎቹን ያወጡ ሲሆን ሬዚደንት ሐኪሞች ደግሞ የሕክምና ኮሌጆች ከሚያቀርቡት መኖሪያ ቤት ለቀው ወጥተዋል። የደሞዝና ጥቅማ ጥቅም ጥያቄ በማንሳት ለመንግስት የ30 ቀናት የቅድመ ማስጠንቀቂያ ጊዜ ሰጥተው የነበሩት የጤና ባለሙያዎች ምላሽ ባለማግኘታቸው የከፊል የሥራ ማቆም አድማ ወደ ሙሉ ለሙሉ ወደ ማድረግ ጀምረዋል። በተለያዩ የአገሪቱ አካባቢዎች የሚገኙ ባለሙያዎች ከድንገተኛ፣ ከማዋለጃ፣ ከጽኑ ህሙማን እንዲሁም ከድንገተኛ ቀዶ ሕክምና ክፍሎች ውጭ ያሉ የሕክምና ተቋማት ክፍሎች አገልግሎቶች በማቋረጥ ነበር አድማቸውን የጀመሩት። ሆኖም የጤና ሚኒስቴር የባለሙያዎቹ ጥያቄ ለሰጠው ምላሽ አድማቸውን ሙሉ ለሙሉ ስራቸውን እንዲያቆሙ ገፋፍቷቸዋል። በተለይም ስፔሻላይዝድ እና ኮምፕሬሄንሲቭ የሆኑ የአገሪቱ ትላልቅ የሚባሉ ሆስፒታሎች ከ70 በመቶ በላይ የሚሆኑት ስራ ቆመዋል። ባለቤቴን በሹሮ ነው ያረስኳት፣ ለቤተሰቦቼ የሚሰጣቸው ገንዘብ ባለመኖሩ ለበዓል እንኳ አይናቸው ለማየት መሄድ አልቻልኩም የሚሉ የጤና ባለሙያዎች ምሬት የሹመኞች አንጀት ሊያራራ አልቻለም። ሆኖም መንግስት ለቤተሰቦቻችን ሳህን ላይ የሚመገቡት እንጀራ እናቅርብ፣ የሚከፈለን ደሞዝ የአገሪቱን ወቅታዊ ሁኔታ ያገናዘበ ይሁን የሚለውን ጥያቄ በእስራትና ማስፈራሪያ እየመለሰላቸው ይገኛል። ከዚህ በተጓዳኝ አዲስ አበባን ማሳመር በውድ የመንገድ አምፖሎች የሚያሳምር የጠቅላይ ሚኒስትር አብይ አህመድ መንግስት በትናንትናው ዕለት ሚሊዮኖችን ባስወጣ ትርኢት ሰማዩን አድምቆ አምሽቷል። በኢትዮጵያ ፖለቲካ ውስጥ ለግማሽ ክፍለ ዘመን ዋነኛ ተዋናይ ሆኖ የቆየው ህወሓት ምርጫ ቦርድ ረቡዕ ግንቦት 6 2017 ዓ.ም ባወጣው መግለጫ መሰረት የፓርቲውን ህጋዊ ሰውነት ሰርዟል። የትግራይ ጦርነትን ተከትሎ ህጋዊ ሰውነቱን ያጣው ህወሓት አሁንም ከምዝገባ የተሰረዘው ለዚሁ ጉዳይ በመፍትሄነት የተቀመጠው አማራጭን በተመለከተ መግባባት ላይ ባለመደረሱ ነው። ምርጫ ቦርድ በ2013 ዓ.ም የትግራይ ጦርነት መጀመርን ተከትሎ ህወሓት በአመጽ ድርጊት መሳተፉን በመግለጽ ህጋዊ ሰውነቱን እንዲሰረዝ አድርጎ ነበር። ጦርነቱ እንዳያበቃ ያደረገው የፕሪቶሪያ ስምምነት ተፈርሞ በህወሓት ላይ የተጣለው የአሸባሪነት ፍረጃ ከተነሳ በኋላ ፓርቲው ህጋዊ ሰውነቱ እንዲመለስለት ጥያቄ ያቀረበ። ምርጫ ቦርድ በበኩሉ የተሰረዘን ፓርቲ መልሶ ለመመዝገብ የሚያስችል የህግ ማዕቀፍ አለመኖሩን በመጥቀስ የፓርቲውን ጥያቄ ውድቅ ማድረጉ ይታወሳል። ከብዙ ምልልስ በኋላ የፌዴራል መንግስት ህወሓት በልዩ ሁኔታ እንዲመዘገብ የሚያስችለውን የህግ ማሻሻያ አድርጌያለሁ ያለ ሲሆን ህወሓት ግን ላቀረብኩት ጥያቄ የሚመልስ አይደለም ሲል ውድቅ አደረገ። ፓርቲው የቀድሞ ህጋዊ እውቅና እንዲመለስለት እንጂ በልዩ ሁኔታ መመዝገብ እንደማይፈልግ ገልጿል። ክርክር እንዳለ ፓርቲው ከአዋጅ ማሻሻያው በኋላ ባቀረበው ጥያቄ መሰረት ምርጫ ቦርድ ህወሓትን በልዩ ሁኔታ መዝግቦ የምስክር ወረቀት መስጠቱን አስታውቋል። ለፓርቲው የተሰጠው ህጋዊ እውቅና ግን አከራካሪ ሆኖ ሰንብቷል። ህወሓት ለቦርዱ ጥያቄ ያቀረበው የቀድሞ ህጋዊ ሰውነቱ እንዲመለስ እንደነበር በመግለጽ በልዩ ሁኔታ የተደረገለትን ምዝገባም ሆነ የተሰጠውን እውቅና እንደማይቀበለው በተደጋጋሚ ገልጿል። ምርጫ ቦርድ በበኩሉ ባወጣው መግለጫ ፓርቲው ከአዋጁ መሻሻል በኋላ ያስገባው ማመልከቻ ከዚህ ቀደም ከነበረው በተለየ መልኩ የቀረበ እንደነበር አስታውቋል። ምርጫ ቦርድ እንደሚያስረዳው ፓርቲው ጥያቄውን ያቀረበው በልዩ ሁኔታ ለመመዝገብ ህጉ በሚጠይቀው መሰረት ነው ሲል ይከራከራል። ህወሓት ጥያቄውን ያቀረበው በልዩ ሁኔታ መመዝገብን የተመለከተው ህግ ዓላማና አፈጻጸምን በግልጽ በማወቅና በመረጃ መሆኑ ጠቅሷል። ጥያቄው የቀረበው በአዋጅ ማሻሻያው ላይ
በልዩ ሁኔታ የፖለቲካ ፓርቲ ሆነ ለመመዝገብ እንዲቀርቡ በሕጉ የተመለከቱትን ዝርዝር ሰነዶች በማያያዝ እንደሆነ በቦርዱ መግለጫ ላይ ሰፍሯል። ምርጫ ቦርድ የፓርቲው ከፍተኛ አመራር በቦርዱ ዋና መስሪያ ቤት በመገኘት ሰርቲፊኬቱንና ደብዳቤውን በሚገባ አይተው አንብበውና ተስማምተው በፈቃዳቸው ፈርመው ወስዷል ሲልም ድርጅቱን ተጠያቂ ያደርጋል። ይህ በመሆኑም ይህ በልዩ ሁኔታ ተመዝግቦ የተሰጠውን የህጋዊ ሰውነት ማረጋገጫን አንቀበለውም ማለት ተቀባይነት የለውም ሲል የህወሓትን አቋም ተችቷል። ምርጫ ቦርድ ይህንን እውቅና ከሰጠ በኋላ ፓርቲው በህጉ መሰረት ጠቅላላ ጉባኤ እንዲያደርግ ታህሳስ ላይ አሳስቦ ነበር። የካቲት ወር ላይ ደግሞ የትዕዛዝ አለመፈጸሙን በመጥቀስ ፓርቲውን ለ3 ወራት ያገደ ሲሆን በዚህ ጊዜ ውስጥም ጠቅላላ ጉባኤው ለማድረግ የሚያስችለውን የጉባኤ ቅድመ ዝግጅት ስራዎች እንዲያከናውን አስጠንቅቆ ነበር። ብሔራዊ ምርጫ ቦርድ ባወጣው መግለጫ ፓርቲው የተጣለበትን የህግ ግዴታ ለመወጣት ፈቃደኛ አልሆነም ብሏል። በመሆኑም ህወሓት ከግንቦት 5 2017 ዓ.ም ቀን ጀምሮ ከፖለቲካ ፓርቲነት የተሰረዘ መሆኑን አስታውቋል። በ2011 ዓ.ም የወጣው የኢትዮጵያ ምርጫ የፖለቲካ ፓርቲዎች ምዝገባና የምርጫ ስነ ምግባር አዋጅ ፖለቲካ ፓርቲዎች በ3 መንገዶች ሊሰረዙ እንደሚችሉ ደንግጓል። አዋጁ ከሚሰርዛቸው ሁኔታዎች መካከል ፖለቲካ ፓርቲው በራሱ ፍቃድ ከምዝገባ እንዲሰረዝ ሲጠይቅና ምርጫ ቦርድ ሲወስን የሚሉት ይገኙበታል። የፖለቲካ ፓርቲው ከምዝገባ እንዲሰረዝ በዚህ አዋጅ መሰረት ፍርድ ቤት ውሳኔ ሲሰጥ የሚለው ደግሞ ሶስተኛው ሁኔታ ነው። የአሁኑን ጨምሮ ለሁለት ጊዜያት ህጋዊ ሰውነትን ያጣው ህወሓት ሁለቱንም ጊዜ ከምዝገባ የተሰረዘው በምርጫ ቦርድ ውሳኔ ነው። የምርጫ ህግ ባለሙያው ህወሓት አሁን የተሰረዘበት ምክንያት በአዋጁና በፓርቲው መተዳደሪያ ደንብ መሰረት ጠቅላላ ጉባኤ ማካሄድ ስላልቻለ ነው ሲሉ ያብራራሉ። ይህ ድርጊት አዋጁንና የፓርቲውን መተዳደሪያ ደንብ የሚጥስ መሆኑንም ለቢቢሲ ያስረዳሉ። ይሁን እንጂ ምርጫ ቦርድ ፓርቲውን በመሰረዝ የወሰደው እርምጃ የመጨረሻ ውሳኔ እንዳይደለ ይናገራሉ። የፖለቲካ ፓርቲዎች በምርጫ ቦርድ ውሳኔ ሊሰረዙ የሚችሉባቸውን ምክንያቶች የሚዘረዝረው የአዋጁ ክፍል ፓርቲው ውሳኔው የመቃወም መብት እንዳለው ደንግጓል። ቦርዱ ያሳለፈውን ውሳኔ የተቃወመ የፖለቲካ ፓርቲ ለፌዴራል ከፍተኛ ፍርድ ቤት የይግባኝ አቤቱታ የማቅረብ መብት እንዳለው በህጉ ላይ ሰፍሯል። ይህ ይግባኝ መቅረብ ያለበት ፓርቲው ውሳኔው በደረሰው በ30 ቀናት ውስጥ ነው። ባለሙያው በዋናውም ሆነ በማሻሻያው አዋጅ የምርጫ ቦርድ አስተዳደራዊ ውሳኔዎች ሁሌም ለከፍተኛ ፍርድ ቤት የሚቀርቡ አስተዳደራዊ ውሳኔዎች ናቸው ሲሉ ይህንን የህግ ክፍል ያብራራሉ። ይሁንና በ30 ቀናት ውስጥ አቤቱታው የማይቀርብ ከሆነ ፓርቲው ጉዳዩን እንደተወው እንደሚቆጠር እንዲሁም በይርጋ ምክንያት በፍርድ ቤት ተቀባይነት አያገኝም ይላሉ። የቀድሞው ህጋዊ እውቅና ይመለስልኝ በሚል አቋሙ የጸናው ህወሓት በልዩ ሁኔታ እውቅና ለማግኘት ጥያቄ ማቅረብ ከሌሎች የኢትዮጵያ ፖለቲካ ፓርቲዎች በተለየ መልኩ እንዲመዘገብ የሚያደርገው ተግባር መሆኑን ገልጿል። እንደ አዲስ ለመመዝገብ መስማማት የትግራይ ህዝብ ጄኖሳይዳዊ ጦርነት በሚክድ መልክ ግዴታ እንዲኖረን የሚያደርግ ነው ሲልም ባለፈው ሳምንት ባወጣው መግለጫ ሐሳቡን የተቃወመበትን ምክንያት አስረድቷል። ህወሓት በመግለጫው የፓርቲውን ነባር ህጋዊ እውቅና የመመለስ ጉዳይ በዋነኛነት የፖለቲካ ውሳኔ እንጂ የሚከለክል ህግ አለመኖሩን ጠቅሷል። ብሔራዊ ምርጫ ቦርድንም በህግ ሽፋን መተማመንን የሚሸረሽር ፖለቲካዊ አቋሙን ቀጥሎበታል ሲልም ወቅሷል። ምርጫ ቦርድ የምዝገባ ህግን ጥላ መከታ አድርጎ እየሄደበት ያለውን የፖለቲካ ጨዋታ ትቶ ቅንነት የተሞላበት ነባሩን ህጋዊ የእውቅና ሰርቲፊኬት እንዲሰጥ ሲል ጠይቋል። የኢትዮጵያ ብሔራዊ ምርጫ ቦርድ የህወሓትን የፖለቲካ ፓርቲነት እውቅናን መሰረዙ ተከትሎ ውሳኔው የፕሪቶሪያን ስምምነት የሚጎዳ ነው ሲሉ የህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ይናገራሉ። አቶ አማኑኤል ቦርዱ የኢትዮጵያ መንግስትን ወደ ሌላ መንገድ ለመምራት የሚያስችል መንገድ የከፈተ ነው የሚመስለኝ ሲሉም ከውሳኔው አንጻር ግምታቸውን አስቀምጠዋል። የምርጫ ቦርድ የፕሪቶሪያን ስምምነት በሚጎዳ መልኩ ነው የተንቀሳቀሰው ሲሉ የተናገሩት ምክትል ሊቀመንበሩ የኢትዮጵያ ምርጫ ቦርድ ሰዎች ይህንን የሚያደርጉት የፕሪቶሪያ ስምምነትን ካለመቀበል የተነሳ ነው ሲሉም ቅሬታቸውን ገልጸዋል። የቦርዱ አመራሮች ስምምነቱን ስላልተቀበሉ እጃቸው ላይ ያለውን የህግ ከለላ በመጠቀም የፕሪቶሪያ ስምምነትን በሚጎዳ መልኩ ሲንቀሳቀሱ ቆይተዋል ሲሉም ወንጅለዋል። ህወሓት ህጋዊ ሰውነቱ መነሳቱን ተከትሎ የአፍሪካ ህብረት ከፌዴራል መንግስቱ ጋር እንዲያደራድረው ግንቦት 7 2017 ዓ.ም በጻፈው ደብዳቤ ጠይቋል። ህወሓት ምርጫ ቦርድ ለፓርቲው የሰጠውን ምስክር ወረቀት መሰረዙ አደገኛና በ2015 ዓ.ም የተፈረመው የፕሪቶሪያ ስምምነት ላይ ከፍተኛ ስጋት የደቀነ ነው ብሏል። ምክትል ሊቀመንበሩ አቶ አማኑኤል ይህንኑ ጉዳይ ከኢትዮጵያ መንግስት ጋር በነበራቸው የተለያዩ ውይይቶችም ላይ አንስተው በስፋት መነጋገራቸውን አብራርተዋል። ስለዚህ ምርጫ ቦርድ ያወጣው ህወሓትን የመሰረዝ መግለጫ ነሐሴ 3 ወይም 4 ሊያደርጉት የሚችሉት ጉዳይ ነበር ብለዋል። ምርጫ ቦርድ ነሐሴ 3 2016 ዓ.ም ሰጥቶት የነበረውን እንደ አዲስ ምዝገባ ነው የሰረዘው የሚሉት አቶ አማኑኤል ህወሓት ከኢትዮጵያ መንግስት ጋር ከጦርነቱ በኋላ ግንኙነት የመሰረተው በፕሪቶሪያ ስምምነት አማካኝነት ጥቅምት 23 2015 ዓ.ም ነው ሲሉ ያስረዳሉ። ምርጫ ቦርድ ህወሓትን እንደ አዲስ መዝግቦ የምስክር ወረቀት ከመስጠቱ በፊት ከኢትዮጵያ መንግስት ጋር የፕሪቶሪያ ስምምነትን ተከትሎ ህጋዊ ግንኙነት መጀመሩን አስታውሰዋል። የፕሪቶሪያ ስምምነት ይመልሳቸዋል የተባሉት ነገሮች ደግሞ ምንም መልስ አላገኙም። ስለዚህ እነርሱ መልስ እንዲያገኙ እንሰራለን፣
የህወሓትን ህጋዊ ሰውነት በሚመለከት ትግራይ ውስጥ ካሉ መልስ ካላገኙ ጉዳዮች አንዱ ይሆናል ብለዋል። የተፈናቀሉ ሰዎችን ወደ ቀያቸው መመለስ፣ የትግራይ ህገ መንግስታዊ ግዛት፣ የመልሶ ግንባታ፣ የትጥቅ መፍታት፣ የተጠያቂነትና ሌሎች ጉዳዮች አለመፈታታቸውን የዘረዘሩት ምክትል ሊቀመንበሩ የአሁኑ ውሳኔ ተጨማሪ ጉዳይ መሆኑን አመልክተዋል። ስለዚህ እነዚህ ጉዳዮች እንዳሉ ሆነው የህወሓትን ህጋዊ ሰውነት በሚመለከት በጦርነቱ ጊዜ የተሰረዘ ስለሆነ በፕሪቶሪያው ስምምነት መሰረት የሚታይ ይሆናል ብለዋል። ምርጫ ቦርድ የሰጠውን ሰርቲፊኬት ሰርዣዋል የሚለው ውሳኔው ከቦርድ ጋር ያለንን ግንኙነት በሚመለከት የተሰጠ ውሳኔ ነው የሚሉት አቶ አማኑኤል ከኢትዮጵያ መንግስት ጋር ያላቸው ግንኙነት የተለየ ነው ይላሉ። ከመንግስት ጋር ያለን ግንኙነት የተመሰረተው በብሔራዊ ምርጫ ቦርድ ወረቀት ላይ ሳይሆን በሁለታችን መካከል ዓለም እያየ በፕሪቶሪያ ላይ የተፈራረምነው ስምምነት ላይ ነው። ይህ የፕሪቶሪያ ስምምነት ግንኙነት የምርጫ ቦርድ ሰጠው ነሳሁ በሚለው ወረቀት ላይ አይመሰረትም ሲሉም አጽንኦት ሰጥተው ተናግረዋል። ህወሓት ከኢትዮጵያ መንግስት ጋር ያለውን ማንኛውም ግንኙነት በፕሪቶሪያ ስምምነት መሰረት መቀጠል አለበት ብለዋል። ይህ ሆኖ ሳለ የአፍሪካ ህብረት ከህወሓት በቀረበለት ጥያቄ መሰረት የጸጥታውን ምክር ቤት አስቸኳይ ስብሰባ እንዲጠራ ሲል ጥሪ አቅርቧል። በጦርነቱ ወቅት በትግራይ ጉዳይ ከ13 ጊዜ በላይ የተሰበሰበው ምክር ቤቱ እዚህ ግባ የሚባል እርምጃ አልወሰደም ሲባል ሲወቀስ ቆይቷል። አሁን ላይ ከአፍሪካ ህብረት በቀረበለት ጥሪ የሚያደርገው ስብሰባ ሊያስተላልፍ የሚችለውን ውሳኔ ግን ተጠባቂ እንዲሆን አድርጎታል። ሰላም ቆዩልን።